ቬሮኒካ ምን አለች? የሚያስደርጉትን ሴሌብሪቲዎች ግን ብንናገር አትከሽንም አይደል? በእኛ ስም ምንም የተሰበሰበ ገንዘብ የለም። ለሱም ደግሞ አለመግባቱን ማስረጃ ይዘን ቀርበናል። እኛ ቬሮኒካ ጋር ፍቅር እንደጀመረ ፍቅር ጀምሮም ደግሞ በቬሮኒካ ስልክ እየደወሉ እንደሚሰድቧት እሷ ለአንተ አዶናይ መልስልህ ምን መልስልሃለሁ። እሺ ለሽማግሌዎች እኔ ያለው አዶናይ ስራን ስራ አንተ ዝም ብለህ ስራን ስራ። ይህ ሰው የሚፈልገው ምን እንደሆነ ታውቃለህ? ሰላም አዶናይ ሲያወራ ሊያነቃቃኝ የሚችለው ሲፎን ስሞ አሁን በአልቲ ምን ብትቀጣኝ ጥሩ ነው? እንደው ሳልነግርህማ አልወጣም ብዬ እኮ ነው እግዚአብሔርን። ሌላ ቅጣሽም አዶናይ ኪንግ ብለሽ 10 ጊዜ አዶናይ ኪንግ 10 ጊዜ ቢያላለችኝም ምን ቅጣት ነው እኮ ገርሞኝ ጊዜ አትላትም እንዴ? ኧረ እኔ 100 ጊዜ ነው ያልኩለት። ማለት ምን አስበሽ ነው አልኳት። ይሄ ቅጣት አይደለም እኮ ሪያሊቲ ነገር እኮ ነው አልኳት። ለጋቢ ጠበቃ እናቴ በጣም የሚደበረኝ እኮ ባንቺ ላይ ምን ለማድረግ አሰብ? ሚስቱ ነሽ፣ ሽማግሌ ልኮ ምናምን የተጋባችሁት። ሃይ You want to stay here? እንደዚህ አይነት ሐኪም በህይወታችሁ ውስጥ ገብቶ ህይወታችሁ እንግዲህ ቀለል የሚያደርግላችሁ ይስጣችሁ ማለት ፈልጋለሁ። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምን አመሻችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው ወቅታዊና አዳዲስ የሆኑ መነጋገሪያ ቪዲዮዎችን ይዤ መጥቻለሁኝ ማለት ነው። እንግዲህ እናንተ ደግሞ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ ይሄንን ቪዲዮ አድርጋችሁ ይሄንን ቪዲዮ እንዲጀምር ታደርጋላችሁ ማለት ነው። እንግዲህ ወደ መጀመሪያ ቪዲዮ ላሸጋግራችሁና እኔ ተመልሼ እመጣለሁኝ። መልካም ቆይታ ይሁንላችሁ። ባይሆን ድራማ ቢሰራ ከእንትና ጋር ከማናት ስሟ ከሚስቱ ጋር ሆኖ ድራማ ቢሰራላችሁ ኦ ማይ ጋድ የፍቅር ስቶሪ ምናምን ብላችሁ ታዩት ነበረ ቤተሰብ። ያ ምክንያቱም ሰው ምናምን እንዲካፕል ምናምን ተወዶ ይላል እንደዛ ምናምን ኦ ማይ ጋድ ኩዊን ኪንግ ምናምን እያላችሁ ድራማ ታዩ የኔ ፍቅር እናንተ እሱን ያነቃቃ የስደት ህይወት አስከፊ ነው ብሎ አገሩን ለቆ ካናዳን ጥሎ ሀገሩ የመጣ ሰው እኮ ነው እንዴ። ቤተሰብ ምን ብላችሁ ነው እናንተ ጭንቅላታችሁን እንደዚህ ድንዝዝ ያደርጋችሁስ? በሉ እንዴ የኔ ቤተሰቦች ንቁ። እኔ አነቃችኋለሁ። አነቃቂ መምህር እሺ፣ ዳዊት ድሪምስ ዲያስፖራዎች ከኔ ጋር ተገናኝተን እናነቃቃለን። ኑ ተነቃቁ። ወይ ዲያስፖራ እኔ እኮ ድሮ ዘፋኝ ሲመጣ ብላችሁ ስትወጡ እኮ የሀገር ፍቅር የሀገር ናፍቆት ሲያሳዝኑ እኮ እነዚህ ዲያስፖራዎች ለኔም ብቻ ሳይሆኑ አርቲስቶች በሌላም ዘርፍ ያሉ ዝና ውስጥ ያሉ ስማቸው ያለ አግባብ የሚጠፋ ያለ አግባብ ስማቸው የሚነሳ ባልዋሉበት የሚያስውሉ ሰዎች እኔ ትልቅ ትምህርት ማስቀመጥ ፈልጋለሁና ኦሬዲ ክስ መስርቻለሁ። ጉዳዩ ህግ ይዞታል። በጭራሽ አሁን ከኮንሰርቲም ከምንም በላይ የሚበልጥብኝ ይሄ ጉዳይ ነው። ህግ ደግሞ መከበር አለበት። ከህግ ሁላችንም ከህግ በታች ነን። እኔ እንዲህ ነው አልልህም፣ ቃል እምገባላችሁ ግን እውነታውን ይዤ ከፍርዱ ጋር እዚህ ወንበር ላይ እንደምናገር ቃል ገባላችኋለሁ። ስለዚህ ይሄ ለብዙ ሰዎች መልስ ለብዙ ሰዎች ትምህርት ስለሚሆን ህግ የያዘው ጉዳይ ነው። እንዲህ ብዬ መናገር አልፈልግም፣ ግን ቃል እገባላችኋለሁ ውጤቱን ይዤ እዚህ እመጣለሁ። ቬሮኒካ ምን አለች? ሶሻል ሚዲያ ላይ የሴሌብሪቲዎችን ስም የሚያጠፉትን ስማቸውን የሚያነሱትን ሰው እከሳለሁ ብላ አለች እና በቅርብ ቀን እዚህ መድረክ ላይ መጥቼ መግለጫ ሰጣለሁ ብላ ሰይፉ ሾው ላይ ተናግራለች። እኛም ሰምተናል። ግን በሐሰት ስማቸው የሚጠፋ ነው እንጂ ሴሌብሪቲ ሆነው የሰውን ትዳር የሚያማግጡ የሰውን ባል የሚቀሙ የሰውን ሚስት የሚያስለቅሱ አንገት የሚያስደፉ ሴሌብሪቲዎችን እንዳልሆነ መቼም እርግጠኛ ነኝ። ቬሮኒካዬ ልንገርሽ ብዬ ነው። መቼም እነዚህ ሰዎች እንዳልሆነ አውቃለሁ። መቼም እርግጠኛ ነኝ። የኔ ወዳጅ ነሽ አንቺ። ቬሮኒካ ያለችው በሐሰት ያለ ስማቸው። አሁን ለምሳሌ ሰሞኑ የሆነ ድራማ ስትሰራ አይ ቲንክ ልጅቷ
የልጁ ባለቤት ወሬውን ካልሰማችሁ ልንገራችሁ። የልጁ ባለቤት ወጥታ ቪዲዮ ሰርታለች፣ ግን ስሜሽን አላደረገችም። እውነት ለመናገር ያው ሰው ወጥቶ የቬሮኒካን ስሜሽን እያደረገ ሲያወራ ነበረ። የሆነ ፊልም አንድ አዲስ ድራማ እየሰራች ነበረ። እንደውም ምንድን ነው የምትሉት ምናምን አላልኳችሁ እኔ በኮመንት አዲስ ድራማ እየሰራች ከልጁ ጋር ፍቅረኛሞች ሆነው መሰለኝ የሚሰሩት። በዛ ፊልም አስታቀው የሆነ ነገር ብለዋታል። ያያችሁት ነገር ነው፣ ግን ደግነቱ እኔ አልሰማሁም እውነት ለመናገር ያንን አሳካ ነው። በዛ ሰዓት ስሟን ያነሱትን ሰዎች ነው። ግን ቬሮኒካ እርግጠኛ ነኝ ሴሌብሬቲ ሆነው በየቤቱ ቤት የሚያንኳኩትን፣ ትዳር የሚያስለቅሱትን፣ የሰው ባል የሚቀሙትን፣ ስብና ዝና ያላቸውን ሚስቶችን የሚያስደርጉትን ሴሌብሬቲዎች ግን ብንናገር አትከሽንም ማለት በአዶናይ ንግግር የምትነቃቁ ሰዎች ልትኖሩ ትችላላችሁ። እኔ ስለ አዶናይ ሲያወራ ሊያነቃቃኝ የሚችለው ሲፎራ አትግዛ ብር የሌለው ወንድ ባናቱ ይተከል እንትን ምንድነው ሲፎራ ካልገዛልሽ እንትን ካልገዛልሽ ሲለኝ ነው ልነቃቃ የምችለው። ያምሻል እንዴ ፈታ ስትል ምን አገባኝ ምናምን ሲል እንደዚህ አይነት ወሬዎቹ ሊያነቃቁኝ ይችላሉ። በተቀረ ግን ሲሪየስ ስለ ህይወት እሱ ሲያስተምረኝ እኔ ልነቃቃ የምልሽን ነው። ያምሻል እንዴ ህይወትን የኖረ ሰው ነው እኔ ሊያነቃቃ የሚችለው። ህይወትን ያሸነፈ ሰው ነው እኔ ሊያነቃቃ የሚችለው። እንዴ በምን ህይወቱ በትዳር ህይወቱ በዚህ ሰክሰስፉል በሶሻል ሚዲያ በመጣውቅና ነገ እኮ የሶሻል ሚዲያ እውቅና ነገ እንቦጭ ብሎ ይወድቃል እኮ። ይሄ ሁሉ አድናቆት ይሄ ሁሉ መወደድ አይቀጥልም፣ ሊቀጥልም አይችልም። የሆነ ሰዓት ላይ መውረዱ አይቀርም። እንዴ ምን ናችሁ ነው? እንዴት ነው በዚህ ደረጃ አይሉን ለምንድን ነው ሊያገል ሁሉን እንደዚህ የምትናገሪው በግልጽ ገደል ለምን አይገቡም? ጋይስ በዚህ ሳምንት እንግዲህ እጅግ መነጋገሪያ ከነበሩ ጉዳዮች መካከል የድምፃዊት ቬሮኒካ አዳነ ነበር። እንግዲህ ምንድነው ከትላንት በፊት የተናገረችው ከሴፉ ፋንታውን ጋር ያደረገችው ንግግር እንግዲህ ምንድነው እኔ ክስ መስርቻለሁኝ ስትል ነበር። ከነዚህ ሴቶች መካከል ወይ ደግሞ ክስ ከደረሰባቸው ሴቶች መካከል እንግዲህ ሊያሾው ልትሆን ትችላለች እያሉ ብዙ ሰዎች ሲነጋገሩበት ነበረ። እንግዲህ ይህ ተከትሎ እንግዲህ የራሷን ሀሳብ ሰጥታለች ማለት ነው ሊያሾው። እኔ ራሴ እንደተረዳሁት ከሆነ እንግዲህ መረጃ እንዳላት ነው የተሰማኝ። ምክንያቱም ሊያ አሁን የተናገረችው የዛቻና ማስፈራሪያ ነው ብዬ እኔ አስባለሁኝ። ምክንያቱም መረጃ የሌላቸውን ሰው መክሰስ ትችያለሽ፣ እኔን ግን መክሰስ አትችይም መረጃ ስላለኝ እያለቻት ሆኖ ነው እኔ የተሰማኝ ማለት ነው። ዞሮ ዞሮ እንግዲህ መረጃ ያለው ሰው ያሸንፋል። መረጃ እስካላት ድረስ ልታሸንፍ ትችላለች። እንግዲህ አንዳንዴ ደግሞ ወሬ እንደዚህ የሚናፈሰው ዝም ብሎ አይደለም፣ መረጃ ሲኖር ነው እንደዚህ እርግጥ ሆኖ ሰው ሊናገርበት የሚችል ጉዳይ ማለት ነው። እና እንግዲህ የነበረው ቪዲዮ የሊያሾ እንዳያችሁት ለአዶናይም እንግዲህ ተናግራለች። ሰው መብቱ ነው እንግዲህ ሀሳብ መስጠት መብቱ ነው። ነገር ግን አንዳንዴ ሚዛናዊ ሆኖ ነገሮችን ማሰብ፣ ለሰው አለመጉዳትን ማሰብ፣ ለሰው ሞራል አለመንካት እነዚህ ያሉት ናቸውና እና የራሷ ብዙ ጣጣ እንዳለባት ሊያሾ እናውቃለን። ብዙ መረጃዎች አሉ፣ ብዙ የሰማነው ወሬ አለ። ነገር ግን ይህን ነገር ማስረጃ እስካልተገኘ ድረስ ሊያሾን እንግዲህ መናገር አይቻልም። ምክንያቱም ማስረጃ ስለሌለ ማለት ነው። እና ስለ አዶናይም አውርታለች። አዶናይ እንግዲህ በህይወቱ ማሳለፍ ያለበት ነገር አለ። ሰው ሊያስተምር የሚችለው ባለፈው ህይወቱ ነው እያለች ነው። ሰው በአንድ አመት ውስጥ የሚያሳልፋቸው ብዙ ነገሮች ሊኖሩ ይችላሉ። እንግዲህ አዶናይ ከነዚህ መሃል አንዱ ነው ብዬ እኔ አስባለሁኝ። እንግዲህ አዶናይ እያደረገው ያለው በነገራችን ላይ በአንድ ቀን ስኬቱ ወይም በአንድ ወር ስኬቱ አሊያም በአንድ አመት የስኬት ጉዞ እንግዲህ ብዙ ተአምር ከሰራ ነው ይህ ሰው ጀግና ነው ልትለው የምትችለው ማለት ነው። ስለዚህ በሰራ ነው አንግል ነው የሚታየው ይህንን ነገር። አዶናይ ደግሞ አንድ አመት ባልሞላ ውስጥ ይህንን ተአምር እየሰራ እንዳለ ነው የተረዳ ነው። ከዚህ በላይ ለኛ ሞቲቬት የሚያደርግ ነገር አይኖርም ብዬ ነው የማስበው። አንዳንዴ እንግዲህ እንደ ሊያና ዮኒ ማኛ ያሉ ሰዎች ደግሞ እንግዲህ በመቃወም ይታወቃሉ። አዶናይን እየተቃወሙ ነው ያለው። እንግዲህ እስከ መጨረሻው አብረን የምናየው ይሆናል ማን ገኖ እንደሚወጣ፣ ማን መልካም ነገር እየሰራ እንዳለ ህዝቡ ራሱ ይመሰክረዋል እያየው ስለሆነ ማለት ነውና እንግዲህ ትላንት አምጥቼላችሁ ነበረ የዮኒ ማኛ ለአዶናይ የተናገረው ንግግር ተቃውሞ ነገር ግን
ዛሬ ካሁን ቀደም ይቃወመው የነበረው ወንድማችን ኢዮዳብ እንግዲህ መልስ ሰጥቶታል ዮኒ ማኛ። እሱን ጋብዛችኋለሁ። ከዛም በኋላ የአርቲስት ሙሉዓለም ባለቤት ምን ብላ ተናገረች የሚለው ቪዲዮ ደግሞ እሱን ጋብዣችሁ መልሳለሁ ማለት ነው ጋይስ። ለአንተ አዶናይ መልስልህ፣ ምን መልስልሃለሁ? እሺ ለሽማግሌዎች እኔ ያለው አዶናይ ስራን ስራ፣ አንተ ዝም ብለህ ስራን ስራ። ይህ ሰውዬ የሚፈልገው ምን እንደሆነ ታውቃለህ? ፍሪ ፉድ ነው። ያው ፍሪ ፉድ የለመደ 21 ዓመት አሜሪካ ተቀምጦ ማለት ነው። ፍራውል ቴቻ የሚባል ወንድማችን ነው መኪና ገዝቶ የሰጠው። ስላንተ መኪና ማንዳት ምናምን ይሄን ትላል እንዴ? አንተ እኮ ጫማም መኪናም እኮ ይገዛልህ ፍራኦል ነው። ከዛ ደግሞ በየቦታው እኮ እዚህ ቁጭ ብለህ አሜሪካ ተቀምጠ በቲክቶክ እነተሙ ነመማር ነምናምን ጊፍት እየሰጡ እንድትሰድብላቸው ድምጽ እንድትሆንላቸው። ከዛ ደግሞ አንዴ ኦርቶዶክስ፣ አንዴ ጴንጤ፣ አንዴ ሙስሊም፣ አንዴ ዋቄ ፈታ፣ አንዴ ፍቅር ስዝ ምን ማተው ነገር አለ። እንደው አታፍርም ግን ስታወራ አታፍርም ግን ምን አይነት ቀናታም ቅንቅናም ነህ? ላስት ዊክ እኮ እየደገፍከው ነበር እኮ። ላስት ዊክ እኮ በቃ ስታሽቃብጥ እኮ ነበር። አሁን በቃ በለጠ። ያው ስታየው ስትመለከተው የአዶናይ ነገር ሁን እየሆነ መጣ አይደለ? ከዛ መቅናት ጀመርሽ። ከዛ በቃ በሸክሽ። ምን አይነት ነገር ነው በእናትህ? መቼ ነው ግን የምትለወጠው? 21 ዓመት ተቀምጠ አልቀሰም ብለህ ተንከባለ። እሱ እኮ ከአሜሪካ ከካናዳ ወደ ኢትዮጵያ ሲሄድ ኢትዮጵያ ሂዶ ማለት ነው ያደረገውን አይተሃል አይደል? አንተ ግን ኢትዮጵያ ስትገባ እኮ ተደብቀ ፈርተህ እኮ አዳነች አበብሽ ያመነጋሽ አብይ አህመድ ሽመልስ አብዲሳ ተጭራለ ብለህ አልቅሰህ ቀዝነህ ምን ብለህ እኮ 15 ቀን ተደብቀን የመጣው አዶናይ 1 ዓመት ከ4 ወር ተቀምጦ ኢትዮጵያን ገለባብጧት በኢትዮጵያ አንደኛ ሆኖ በቃ ሁሉን ነገር አሳክቶ ከዛ ተመልሶ መጥቶ ወደ አሜሪካ ይዞት መጣ። አንተ ወደ ምትኖርበት ሀገር ይኸውልህ አንተ እዚህ ቁጭ ብለህ ለፍለፍ። እሺ ቁጭ ብለህ ቂጥህን እያሞክ ማለት ነው። ቁጭ ብለህ እዚህ ጋር በቃ ቦርቀቅ ብለህ ከሴቶች ጋር ተጣላ። በቃ ዝም ብለህ እንደዚህ ከልጆች ጋር ተጣላ። በ67 ዓመት በመቅሮቢያ ሰዓት ገና እንቡቅቅዬ ወጣት ልጅ ጋር ትጣላለህ እንዴ? ምን አይነት ባፈሪያ ነህ? ነገር ግን ይኸውልህ ይሄ ሁሉ የምታደርገው እኮ አዶናይ እንዲመልስልህ በቃ በአዶናይ ስም መጠራት ስለምትፈልግ ነው። አይጠራም፣ ስምህን አይጠራም። አዶናይ ስራ ላይ ነው። አንተ እኮ የሞትክ ሰው እኮ ነህ። መጀመሪያ እኮ ሞቲቬት የሚደረግ እኮ በህይወት ያለ ሰው እኮ ነው። አንተ እኮ ሽንት ቀዝቅዟል፣ ደምህ ረግቷል። የሞትክ ዛምቢ እኮ ነህ አንተ። ይኸው ዛምቢ እኮ ከሞትክ እኮ ቆይተሃል። በቃ ለቀቅ አድርገው። በቃ ሌላ ቦታ ሌላ ነገር ሞክሪ። አልቃሻ እኔ በቃሻለሁ ላንቺማ እየመጣው እንደዚህ ምናምን በቃ ሲደብረኝ ምናምን አለ መንገድ ላይ ምናምን ከስራ ምናምን ስመለስ እንደዚህ እንዳጋጣሚ ሳይሽ ምናምን ኩርኩም ማርገሽ ይገባለሁ። በቃ እንደዚህ ዮኒ ምን መሰለህ፣ ልጅቷ ሶኒታ የምትባለው የልጁ እናት የሙሉዓለም ከተለያዩ በኋላ ጅቦ ጋር ደውላ ታወራዋለች። ጅቦን ካወራችሁ በኋላ እኔ ጋርም ደውላ ሪከርድም አለ እኔን ስታወራኝ ገና የ1 ወር አራስ ሆና ጥሏት ከሄደ በኋላ ከአርቲስት ቬሮኒካ ጋር ፍቅር እንደጀመረ ፍቅር ጀምሮም ደግሞ በቬሮኒካ ስልክ እየደወሉ እንደሚሰርቧት እሷ የምትናገረውን ነገር ሪከርድ እንደሚያደርጓት ለሙሉዓለም ደግሞ የከፈለችው ብዙ መስዋዕትነት እሱ እንዲለወጥላት እሱ የተሻለ ቦታ እንዲደርስላት በማሰብ ብቻ ያደረገችው ብዙ ነገሮችን ታጫውተናለች፣ ትነግረናለች። ያን ነገር ስትነግረን እኔ እንደግል እንደዚህ ከሆነ እንዲህ ከተጠቃሽ ወደ ሶሻል ሚዲያ መውጣት አለብሽ፣ ወጥተሽ ሐሳብሽን መናገር ይኖርብሻል። አንድ ማስተማሪያ ትሆኛለሽ ለሌሎች ሴቶች፣ ሁለት ደግሞ አንቺ የተበደልሽው ነገር ካለ መተካሽበትን መንገድ መፈለግ ይኖርብሻል። ሶሻል ሚዲያ ላይ እንድትወጪ መፈልጊ ከሆነ ልረዳሽ እንችላለን የሚል ሀሳቦችን ሳቀርብላት በዚህ ታይም አልችልም፣ ምክንያቱም አራስ ነኝ፣ የወለድኩትም በሰርጀሪ ስለሆነ ለራሴ ጊዜ ያስፈልገኛል። አሁን እኔ ብቻ አንድ አይደለሁም እናትም ስለሆንኩ ለልጄ መኖር ይኖርብኛል የሚል ነገሮችን ስትናገር እኛ ተውን። ጋይስ እንግዲህ ለዚህ ፍርድ ለእናንተ እተዋለሁ። ግን ምናልባት በስተመጨረሻ የባለቤቱ የተናገረችው ሪከርድ የተደረገ ቪዲዮ አለ፣ ድምጽ አለ። እሱ እንግዲህ እስከ መጨረሻው ሄዳችሁ ማዳመጥ ትችላላችሁ። እኔ በስተመጨረሻ እንግዲህ
አስቀምጥላችኋለሁኝ ማለት ነው። እና እንግዲህ ከዚህ ቀጥሎ የጆሲ ኢን ዘ ሃውስ እንደ አዲስ ተቃውሞ እየተነሳበት ነው ያለው። ጆሲ ኢን ዘ ሃውስ ዘፋኝ ድምፃዊ ነው። እንዲሁም ከዛ ባሻገር ደግሞ ሶሻል ሚዲያው ላይ ተሳታፊ ነበረ። ኢቢኤስ ላይ ሚዲያ ነበረው። እንግዲህ እዛ ነው የምናውቀው ጆሲ ኢን ዘ ሃውስ ማለት ነው። ከወራት በፊት ደግሞ ከልጁ እናት ጋር እንግዲህ ክስ ላይ እንደነበረ እንዲሁም ባለቤቱ ልጄ ሰባት ዓመት ያሳደግኩት ልጄ ነጠቀኝ ስትል ተናግራ ነበረ። ታስታውሱ እንደሆነ እጅግ የሚያሳዝን ነው። ምንም ነገር የሱ ሳይድ ባይሰማም ነገር ግን እጅግ የሚያሳዝን ነው። እንደነዚህ አይነት ታሪክ ያለው ሰው ነው። እንግዲህ እስኪ የሱን ያለው ሁኔታ ሰምተን ሀሳብ እንሰጥበታለን ማለት ነው። እናንተ እንግዲህ ምን እንደምትሉ በስተመጨረሻ ኮመንት ላይ ታሳውቁኛላችሁ ማለት ነው። ፋሚሊ እንየውና ተመልሰን እንመጣለን። በእኛ ስም ምንም የተሰበሰበ ገንዘብ የለም። ለሱም ደግሞ አለመግባቱን ማስረጃ ይዘን ቀርበናል። እኛ ጆሲ ከኢትዮጵያ ሕዝብ ሰብስቦ ብዙ ብሮችን በእናንተ አካውንት ገብቶላቸዋል። እናንተ አረብ ሀገር ለምትሰሩ ያለ እኛ ያልበላንን ገንዘብ ወይም ያልተሰጠንን ገንዘብ ተሰጥቷል ብለን እንድንዋሽ ነው የተፈለገው። ይሄ ለህዝቡ ነው የምትወው። በኢትዮጵያ ገንዘብ ማሰባሰብና እርዳታ ሰጣለሁ ብሎ ከውጪም ከሀገር ውስጥም ገንዘብ በመሰብሰብ ታሪክ ውስጥ ጆሲ ኢን ዘ ሃውስ የመጀመሪያው ነው። አሁን አጭበርባሪ የምንላቸው ሰዎች እንዳለ በአጠቃላይ አጭበርባሪ ያርናቸው እነ ማስተር አብነት እነ መማር ምናምን የምትሏቸው ወላጅ አባታቸው ጆሲ ይባላል። ጆሲ ኢን ዘ ሃውስ በራሱ አካውንት ነበር ገንዘብ የሚሰበስበው። እንዳያችሁት የማናለቡሽ ልጅ ከሳው ነበር ገንዘብ አልሰጠንም፣ ስልክም ሲደውልልን አያነሳልንም ብለው ከሳው ነበር ቢፎር 6 ዓመት ምናምን አካባቢ ላይ ማለት ነው። አባታቸው ይሄ አዳማ ህንጻ ዋይት ሃውስ የሚባል ህንጻ ገዝቶ ኦር ተከራይቶ ከፍቶ ነበረ። ገዝቶ ይመስለኛል ገዝቶ ነው ሲባል ነው የሰማሁት። ከየት አመጣ ሲባል እኔ የመልቲ ሚሊዮነር ልጅ ነኝ፣ መርካቶ ውስጥ 12 ሱቅ አለኝ ምናምን ብሎ ሰውን ለማሳመን ሞክሮ ነበር። አሁን ማአት አርቲስቶች በእሱ አካውንት ነበረ ሂሳብ ሲሰበስብላቸው የነበረው ገንዘብ ማለት ነው። ማጣራት እንጀምራለን ምን እንዳረገላቸው። የዛን ጊዜም ቢሆን የሀብቱ ምንጭ ይጣራል እኮ አንድ በአንድ ኦዲት መደረግ ይቻላል። እነዛ ሰዎች አሁን ምን ላይ ነው ያሉት? ምን ያህል ነገር ረዳቸው? በራሱ አካውንት ነበር ሲሰበስበው የነበረው ገንዘብ በሰዎቹ አይደለም። ማአት አርቲስቶች አንድ በአንድ ቪዲዮ እየወረደች እናጣራለን። ሰዎቹ ጋር እንሄዳለን ካስፈለገ። ምን ተጠቀሙ እነዚህ ሰዎች? አሁን የዚህን የአባታቸውን ፈለግ የተከተሉ ሌሎች ማአት ሌቦች ተሰማርተዋል። ማአት ሌቦች ማለት ነው። ግን አሁን ምን ለማለት ፈልጌ ነው? ጆሲ ኢን ዘ ሃውስ ወላጅ አባታቸው ነው። የነ ማስተር አብነት የነ መማር ምናምን የምትሏቸው ሰዎች ወላጅ አባታቸው ማን ነው? ጆሲ ኢን ዘ ሃውስ። የመጀመሪያ ተከሳሽ ማን ነው? ጆሲ ኢን ዘ ሃውስ። ከሳሹ ማን ነች? ዲቦራ የማናለቡሽ ልጅ። እንደ አዲስ እንቀሰቀስብሃለን ጆሲ። የሀብት ምንጭ ምንድን ነው? እርዳታ አይደለ? በራስ ገንዘብ በራስ አካውንት አልነበር ስትሰበስብ የነበረው? በራስ ገንዘብ የት አደረስከው? ምን ያህል ገንዘብ ከነሱ ላይ ወሰድክ? ምን ያህል ገንዘብ ሰጣቸው? እናጣራለን ጆሲ፣ እንመጣባለን አንተ ላይ። በነገራችን ላይ ይህንን ቪዲዮ ያመጣሁላችሁ እንግዲህ ከማስተር አብነትና ከመቄዶንያው መስራች ቢኒያም ጋር ተያይዞ ብዙ ነገር እየተነሳ እንዳለ ሁላችንንም የምናውቀው ጉዳይ ነው። እንግዲህ ይሄንን ነገር ምንድነው? ወዴት እየሄደ ነው? ወዴት እያመራ ነው ያለው? ማንንስ አምነን ነው ሰዎችን ማገዝ ምንችለው? እንዴት አድርገን ነው ለሰው መስጠት ምንችለው የሚለው ጉዳይ በዚህ ሳምንት እጅግ በጣም አነጋጋሪ ጉዳይ ስለነበረ ነው። እጅግ የሚያስጨንቅና ብዙ ሰዎች እየተቃወሙበት ያለ ጉዳይ ነው። በእርግጥ ይሄ በጣም የሚያሳዝን ነው። ሰው እንግዲህ ላይታገዝ ነው ማለት ነው። ካሁን በኋላ እንደዚህ አይነት ነገሮችን እየበዙ እየተበራከቱ ከሄዱ በጎ የሚያደርጉ ሰዎች ወይ ደግሞ እርዳታ የሚያደርጉ ሰዎች ከዚህ ይቆጠባሉ ማለት ነውና እጅግ የሚያሳዝን ሳምንት ነበረ ይሄንን ሳምንትና እንግዲህ እስኪ የእናንተ ሐሳብ ምን ትላላችሁ? ጆሲ ኢን ዘ ሃውስ ላይ ያለው ጉዳይስ
እንዴት ነው ያለቀው ብላችሁ ታስባላችሁ? እንዲሁም የነ ማስተር አብነትና የመቄዶንያ መስራች አቶ ቢኒያም ጋር ያለው ጉዳይ እስኪ ያላችሁ ሐሳብ ኮሜንት ላይ አሳውቁኝ ለማለት ነውና እጅግ የሚያሳዝን ጉዳይ ነው ይሄንን ነገር እና እስኪ ጋይስ የእናንተ ሐሳብ እንድትሰጡበት ለእናንተ እተዋለሁኝ። እንግዲህ በስተመጨረሻ ሙሉዓለም ባለቤት ሪከርድ የተደረገ ሳውንድ አለ እሱ ታደምጡና እኔ እዚህ ላይ እስናበታለሁኝ ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ ይሄንን ቪዲዮ። የነበረኝ ቆይታ ይሄንን ይመስላል። በጣም አመሰግናለሁ። ቻው ሰላም። ግን በቃ እኔ ላይ እንደዚህ ለማድረግ ሲያስብ በጣም የሚደበረኝ። ቆይ ባንቺ ላይ ምን ለማድረግ አሰብ? ሚስቱ ነሽ? ሽማግሌ ልኮ ምናምን የተጋባችሁት? አራው እና ምን ያስባል? ቢያወራሽም ባልሽ ነው ምናምን እሱ ታታ የለውም። አይ እኔ ማፈርቸው እኮ አይደለም። ምንም የሚያስፈራኝ የለም አዲስ አበባ ውስጥ ሆኜ። ነገር ግን ምን እንደሆነ ታውቃለህ? በማሰቡ በዚህ ያክል ደረጃ እኔን ማሰቡ በቃ እንደው ዘደይ በቃ ሰው አይጓጓም። ተለያየ ግን የልጅ አባት ነው የልጅ እናት ናት። ቢያንስ ኃላፊነት አለባት። በቃ ለልጇ ትኖርላት ልታዋጥ። እንደዚህ አይነት ካልኩሌቶች ያስፈልጋል። ለጊዜ ስሜቱ ምናምን ነገር ሲነቃ ለሚያብድበት ጊዜ እንደዚህ መደረግ አለበት። ይነቃል ብለሽ ነው በ30 አመት 37 አመት እና 36 ሰው ካልገባው እንግዲህ ማለት በቃ ልጅ ናት፣ ኃላፊነት አለባት። ቢያንስ የሆነ ለዚህ የምታደርገው ነገር አለባት። ሰላም አለስታት በቃ አንዴ ሄጃለሁ አርፍቴ ያለሁበት ተሰብሰብ ለአንቺ ክፉ ነገር ሲያስብ ምናምን ልጁንስ እንደምትሰጪው አያውቅም እንዴ? ልጁን እንደሚያሳድግ አያውቅም እንዴ? አያሳድግም። እኔ ነኝ የማሳድገው። ፋይናንሻሊም አይቷትም አያውቅም። ፋይናንሻሊ አያውቅም እንዴ? ቆይ አያውቅም እንዴ? አሁን ለአንቺ ክፉ የሚያስበው ምናምን ልጁን እንካብጭ ለዛ ነው ልጁን ብትይለት እኮ ራሱን ወዶ ነው በግዱ ነው የሚያሳድገው እኮ እንዴት ዝም ብሎ ያድጋል እንዴ ልጅ እኮ ይሄንንም ማሰብ አለበት። ስለአንቺ በሰላም በቃ መለያየት ካለባችሁ ለዛ ነው ያዘንኩት። ከዛ ጠዋት ማታ እየደወለ ምናምን ተሳደብ ምናምን የማይሆን ነገሮች ማድረግ። አሁን የዛኔ ለካ አሁን አላነሳም፣ ሲደውል አላነሳም። ምክንያቱም ሰላም ስለምፈልግ አላነሳም። ከዛ የነግስ ደወለና አቤት ልጅ በጣም ሲደጋገጠኝ አቤት ነው ስለው ከዛ ለምንድን ነው ሰሞኑን ያላነሳሽ? የማንሳት ክፍል ይፈልግኝ እንደምንችል ሰጥ አነሳው ስለው ለካ ይሄን እኔን ሪከርድ ለማድረግ እኔና አንቺ ኦልሬዲ በቃ ተለያይተናል ተባብለናል አይደለ ከይባ በኋላ ምናምን አለ። ከዚህ ሁሉ ጊዜ በኋላ ደውለት ለምን እንደዚህ ተወሪ ታወሪ ምናምን ለካ እሱ ሪከርድ እያደረገ የሆነ ከኔ መጥፎ ቃላት ለማስወጣት እሷን ለማሰማት እሷን እንጂ ለመስማት ብላ እና ልጅቷ ስትነግረኝ በዚህ ቀን እንዲህ ብሎ ደውሎልሻል ምንም ግራ ገብቶሽ ነበር ምናምን አለችኝ። ኦኬ መለያየትሽን እንድታቀ ሪከርድ አድርጎ እንድታቅ ከዛ በሌላ ሰው አስመስሎ ትዳር የሰው ትዳር ለምን ትበጠብጫለሽ ብሎ እኔ እንደላኩኝ አድርጎ በእሷ እህት ሜሴጅ መላክ። እሷ አሁን ደውሎ ይዛኔ አንቺ ለምንድን ነው ቴክስት የምታደርጊላት ምናምን እሷ እኮ ዝም ብሎ ኖርማል ፍሬንድ ናት ለምንድን እንደዚህ ታሪክ ምናምን ለማውቀው ጉዳይ የለም። እኔ አራስ ቤት ሚላ ራሴ ገና ብዙ ዲፕሬሽን ውስጥ ነበርኩኝ ምናምን ማባል ነገር እሱ እንደዚህ ታራን ሰው ያማን እንደ ምናምን ነገር ባለ ትዳር ነው ብለሽ ምናምን ቴክስት የሶስት ዳር ተጠበስ ብለሽ ቴክስት ታረጊላት ምናምን እኛ ተነጋግረናል እንዴ እንትን ያለው ምናምን ነገር አለ። ከዛ ገባኝ ሪካርድ እየተደረገ እንደሆነ ውስጥ ይነገር ወይ የሆነ ነገር ለማረጋገጥ ፈልጉ እንደዚህ ከዛ እቺ ልጅ አሁን ስትነግረኝ በቃ እኔ በጣም ከአቅሜ በላይ ስለሆነ ነው። ግን የዛን ጊዜ እንደዚህ ብሎ ደውሎልሽ ነበር አልታች? አዎ ደውሎልኝ ነበር ምናምን ስላት ከዛ እንዲህ ብሎ ጠይቆሻል ምናምን ራሱ ነው ቴክስቱን የሚያደረገው በሌላ ቁጥር ራሱ ነው ለቬሮኒካ እህት ቴክስት የተደረገው አውቆ ሆን ብሎ አንቺ እንዳደረግሽ ነው ያደረጉት። ይሄ ሁሉ ኮምፕሊኬትድ በቃ ከዛ በኋላ ነው በጣም ይሄ ማለት እኔ ትቻቸዋለሁ ትቼው እኮ እኔ ላይፍ እየኖርኩ ነው ብዙ ፕሮሰስ ክርስትና እሱ ደግሞ የኔ ስም ነው እያጠፋ ያለው። አሁን እንደዚህ በአጋጣሚ ምናምን ነገር አሁን ለምሳሌ ቅርብ ሰዓት የሱን ጓደኛ ግንችላ በሬስቶራንት ነበር ሰላም ስንባባል ምናምን ልጠይቅሽ ፈልጌ እኮ ምናምን ነገር ተቀይሜሃለሁ ምናምን አንባቸው የሚባላል ተቀይሜሃለሁ ምናምን ነገር አልኩት።
ዛራኒ መጠይቅሽ ፈልጌ ደውዬ እኮ ምናምን አያነሳም ስልኩን እሱ ምናምን ምንድነው የምሰማው ምናምን አለ። ከዛ ለምንድነው እንደዚህ እንትነው እና የኔ ክፋት ነው እሱ እያተናገረ ያለው ከቤት አባራኝ እንደዚህ አድርጋኝ ምናምን ይሄ መጥፎ ነገሮች ከዛ በእኔ ግፊት እንደሆነ ከዛ ደግሞ ድራማ ኤቪደንስ እንዲሆነ ድራማ ይሄንን ያልኩን ድራማ ይሰራሉ ማለት ነው። እሷም የድራማው አካል ናት ልጅቷም ማለት ነው። ኦልሬዲ የወለደ ገና ከመውለዱ ሳይለያይ ነው ውስጥ አንለያይ ነው የገባቸው የነበረ እንደ ጥቅምት ላይ ነው 19 ጥቅምት 19 የወለድኩት። ከዛ ቤት የወጣ ነው ደግሞ ጥቅምት መጀመሪያ ላይ ምናምን ስቲል አብረን ነበር የምንኖረው እስከዛ ሰዓት ጊዜ ጥቅምት 19 ድረስ። ስለዚህ እያወቀች ፈልጋው ነው። የሚገርም ጥሩ ስም አላት እሷ በአርቱ ላይ ምን ትፈልጋለች? ከዚህ በፊትም እነዚህ ነገሮች ሰምቻለሁ። አሜሪካን ያለ ባለትዳር ባር ምናምን እንደነበረች ሚስ የሚባል ባለትዳር ሚስት እየደውላ ምናምን 2 ልጆች ያሉት ምናምን ነገር እንዲህ ነገሮች ሰምቻለሁ። በይህንንም የነገሩኝ እዚህ ባርት ውስጥ ያሉ ሰዎች ናቸው። እሷ እኮ የመጀመሪያው አይደለም እንደዚህ አይነት ነገር ምናምን ነገር ሴሰኛ ናት ማለት ነው። እንግዲህ እኔ አሁን ከእነሱ ጋር ብሎ ምንም የለኝም። እንግዲህ እሺ አሁን እንዴት ነው የሚደረገው? እኔ እኮ ግራ ገባኝ እኮ። ምን አሁን አንተ ኢሹአት ነው? እኔ ቀላል እኮ ነው በጣም አሁን። አዎ ግን አሁን እንዴት ነው መጀመሪያውን ብዙ ማስረጃ አለ በዛ ኤቪደንስ ደግሞ ለምሳሌ እሷ አፍሪማ አዋርድ የተዘጋጀበት ጊዜ እና እሱ ፕሌንስቶን የፖስተው አንድ ሴም ታይም ነው። ከዛ የሆነ ሰዓት ላይ ደግሞ አንዲት ልጅ ስፖስት ለምን ፖስትሽ ነው ነገር ይስጠቃት ሱሱ ምትባል ከዛ እንዳለ ኤቪደንሶቹን እንትን አለኝ አሳየች። ከዛ በዚህ ቀን ኮመንት የምታደርጋቸውን እሱ ሪፖስት የሚያደርጋቸው ነገሮች ምናምን በዚህ ቀን እንዳደርጋትችል። ከዛ ባለፈ ደግሞ እዛው አካባቢ ያለ ሰው ነገራት አረጋገጠች ማለት ነው። በዛ አረጋግጬ ነው እንጂ ከመሬት ተነስቼ አይደለም ምናምን አለች። ኦኬ አልኳት። ይዘባልኳት እሱማ ማረጋገጫውማ ቆየ እኮ አብረው መሆናቸው እኮ ቆየ።